ናሆምስ የእውነት ልጅሽ ነው? ምን? እሱ ደግሞ ምን ማለት? የትኛዋ እናት ናት ነፍስ ያላወቀ ሕፃን ልጅ ጥላ እንደዛ ልታደርግ የምትችለው? ከዚህ ሁሉ ይልቅ የራሳችን ቤት ውስጥ ገብተን ብንኖር አይሻልም? አይ እንደዛማ አይሆንም። ለክፉም ለደጉም አማቴ ጋር ብሆን ይሻለኛል። አይግረምሽ፣ እኔ ደግሞ አንቺን እለውጥሻለሁ። ይቅርታ፣ እኔ አሁን ያለሁበት ሁኔታ በደንብ ተመችቶኛል። እባክህ ተሰማ፣ መፍረድም ካለብህ በልጄ ላይ ሳይሆን በእኔ ላይ ፍረድ። ገነት አልገባኝም። እጮኛውን ይዞ ስለመጣ ነው ደስ ያላለሽ? እኔ ብቻ አይደለሁም። እነሱ ሰዎች ለመጋባት ወሰኑ ማለት ነው። እንግዲህ እሷ ትሻለኛለች ካለ ምን ይደረጋል? ወይዘሮ ዝናሽ ዛሬም ላይ አደገኛነቷና መርዛማነቷ ዛሬም ላይ አልተቀየረም። አቶ ለይኩን የራት ግብዣ ከተደረገ በኋላ የራት ግብዣውን የፈለገው ሰርፕራይዝ ለማድረግ እንደሆነም ሲናገር ነበረ። ታዲያ ወይዘሮ ዝናሽ ደግሞ ስለተገደደች አቶ ለይኩን መሄድ አለብን ስላላት እንዲሁም ደግሞ በልጁም ጉትጎታ ወደ ኑሐሚን ቤት እንዲሄዱና በራት ግብዣው እንዲታደሙም ተደርጋ ነበረ። ታዲያ ከራት ግብዣው ከተመለሰችን በኋላ ደግሞ ወይዘሮ ዝናሽ ይህ ነገር በተለይም ደግሞ የቤታቸውን ውበት ከተመለከተ በኋላ ደሟ እንደፈላና መቀመጥ እንዳልቻለች መረጋጋት እንዳልቻለች ወደ ቤቷም ስትመለስ ስትናገር ነበረ። ታዲያ ወደ ቤትም እንደተመለሱ ደግሞ አቶ ለይኩን በአንቺም በልጅሽም በሁላችሁም አፈር ያለው እንዴት እንደዛ ታደርጋላችሁ? እንዴት የራቱን ፕሮግራም ታባላሻላችሁ? በማለት ቢያናግራትም ወይዘሮ ዝናሽ ግን አሁንም ለነዛ ቤተሰቦች ያላትን ጥላቻና ምን ሲባል ያን የሚያክል ቤት ትገዛላችኋለህ በማለት ባለማፈር በድፍረት እንዲሁ አናግረዋለች። ታዲያ አቶ ለይኩንም ደግሞ አንቺ የተቀየርሽ መስሎኝ ነበረ፣ ነገር ግን አልተቀየርሽም። ይህ ነው እንደ የሚገርምሽ። በቅርቡ ደግሞ ቁልፉን አስረክባቸዋለሁ። እንዲሁም ደግሞ ዛሬ ላይ የራት ግብዣ እንዲሆን አድርጌ የነበረውም ደግሞ እኔ ነበርኩኝ፣ ነገር ግን እናንተ አበላሻችሁት፣ በጣም የማፍርባችሁ በማለቱ እሷም ደግሞ እንዴት ሳላውቅ እያለች እንግዲህ ሁለታቸው ግጭት ላይ ነበሩ። ሁለታቸው ግጭት ላይ ሆነው የእሷ ምላሽ ያልተመቸው አቶ ለይኩን ደግሞ እጁን አንስቶ ነበር። ታዲያ ዛሬ ላይ ደግሞ እጁን ሲያነሳ አሁንም በመካከላቸው ደግሞ የወይዘሮ ዝናሽ ድብቅ ልጇ ዳግም በመካከላቸው በመግባት አቶ ለይኩንን እንዲረጋጋ አድርጎታል። ታዲያ ወይዘሮ ዝናሽ ደግሞ ይህንን የሚያክል ከባድ ነገር በህይወቷ ካስቀመጠች በኋላ አቶ ለይኩንን በሆነ ባልሆነው መነዛነዟ እንዲሁ ደግሞ ወንጇ ይህንን የሚያክል ነገር ተሸክማ እሳቸውን ደግሞ ከባድ ነገርም ይሁን ትንሽ ነገር ለነሱ ተደረገ በማለት እሳቸውም ወንጀሉ እንዲሁም አቶ ተሰማ ደግሞ ኤደን አሁንም ለኑሐሚን ያላትን ጥላቻ ሰላማዊ ሰው መስላ መቀመጧ፣ ነገር ግን አሁን ላይ ደግሞ እንዳልቻለችው ይህንን ነገር እኔ መቼም ቢሆን ለኑሐሚን ያለኝ ጥላቻ ሊቀየር አይችልም ስትል ሁለተኛ ፊቷን ደግሞ አቶ ተሰማ በሚገባ አዳምጦባታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ። ናሆም እህቱን ኤሚን ከኤርሚያስ ጋር በማግኘቱ እህቱን ጎትቶ ወስዶ በጥፊ እንዲመታት አድርጎና የወንድምነት ቅጣት እንዲቀጣት አድርጎ ነበር። ታዲያ አባቷም ደግሞ በቦታው መጥቶ ምን እየተካሄደ ነው፣ ምን እየተፈጠረ ነው ብሎ ቢጠይቃቸውም ነገር ግን ኤሚ ደግሞ ምንም ነገር አላደረኩም እየዋሸ ነው በማለት ናሆም የተመለከተውን ነገር ሽምጥጥ አድርጋ ክዳለች። ቢሆንም ግን ከዛ ሾፌር ጋር ምን ትሰሪያለሽ? ከዚህ ቤት ከወጣ ቆይቷል ብለው ቤተሰቡ ማስጠንቀቂያ ቢሰጣትም እሷ ግን ዛሬ ላይ ልጭ አድርጋ ዋሽታለች። ናሆም የተመለከተውን ነገር ውሸት ነው በማለት ወንድሟን ውሸታም አድርገዋለች። ታዲያ ወደ ኤርሚያስም ደግሞ እንደገባች ሁሉንም ነገር ካንተ ጋር ሳደርግ የነበረውን ነገር ወንድሜ ተመልክቶታል። ታዲያ ደግሞ እሱ ብቻ ሳይሆን መትቶኝም መምታትም መደምደብም ብቻ ሳይሆን ደግሞ ለአባቴም ተናግሮ ነበር በማለት ለኤርሚያስም ተናግራ ነበር። ታዲያ ኤርሚያስም ደግሞ እኔ ላንቺ ያለኝ ፍቅር ለየት ያለ ነው በማለት ማታለሉን በመቀጠል ደግሞ እንዲሁ ደግሞ ወደ ቤትም እንድታስገባው ፍቅረኛ ነው ብለሽ በቃ እንድታስተዋውቅኝ እፈልጋለሁ፣ እውነተኛ ፍቅር እኮ እንከን ይበዛበታል በማለት ራሱን እንግዲህ ልዩ አፍቃሪ አድርጎ የጠፊ ለእውነተኛ ፍቅር የተከፈለ መስዋዕትነት አድርጎ እሷን አሳምኗታል። ታዲያ ኤሚም ደግሞ ዛሬ የራት ግብዣ አለ ተብላ ስለተገደደች ከቤተሰቦቿ ጋር አብራ ወደ ኑሐሚን ቤት አምርታለች። ታዲያ ከቤት ደግሞ እየተቁነጠነጠች እዛ ቤት መቀመጥ ባለመቻሏና ምግቡም አልጣፈጠኝም አልተመቸኝም እያለች እንግዲህ ብዙ ስታደርግ ነበር። ነገር ግን ያልተመቻን ነገር የቤቱ ድባብ ነበረ። በተለይ ደግሞ አባቷ ያንን የመሰለ ቤት ለኑሐሚን መስጠቱ እንዲሁ አንገብግቧት መቀመጥም መመገብም ስላልቻለች እየተንቁነጠነጠች ምንም ሳትቀመጥ እንድትወጣ ተገዳለች። ነገር ግን ወደ ወጣለሁ በማለቷ አባቷ ስላስገደዳቸው እንዲሁ ወይዘሮ ዝናሽም ደግሞ እኔም ተገድጄን የተቀመጥኩት ትንሽ ተቀመጪ፣ ይህ አግባብ አይደለም በማለት
ለትንሽ ደቂቃ እንድትረጋጋ ብታደርጋትም ነገር ግን ከዚህ በላይ መቀመጥ አልችልም በማለት ወደ ውስጥ ገብታ ነበር። ታዲያ ወደ ውስጥም ገብታ ደግሞ ከኤርሚያስ ጋር እያወራች ነበረ። በዚህም ሁኔታ ላይ እንደነበረች ደግሞ ኑሐሚንም መታ ነበር። ከማን ጋር እንደምታወሪ በሚገባ አውቃለሁ፣ ኤርሚያስን ነው የምታወሪው ብትላትም ነገር ግን እሱ አንቺን ተጠቅሞ እንደጣለሽ እንዲሁም ደግሞ ያችኛዋንም ተጠቅሞ እንደጣላት እንደናንተ ተጠቅሞ አይጥለኝም በማለት ራሷን እንግዲህ የፍቅር ንግስት አድርጋ ተመልክታለች። ኑሐሚንም ምንም ነገር የማድረግ አቅም ስለሌላት በተለይም ደግሞ በቤቷ ሆና ዛሬ በተለይ እንግዶቿ ሆነው ወደ ቤት መጥተው እጇን ማንሳት ባለመቻሏ አንገቷን እየደፋች ወደ መስተንግዷ ቀጥላለች። ታዲያ ኤርሚያስም ደግሞ የኑሐሚንን እጅ አውቀዋለሁ በሚገባ እሷ ምግቡ አልጣመኝም አልተመቸኝም ብትል የኑሐሚንን እጅ እኔ የሚቆጨኝ ነገር ቢኖር ከዚህ ድግስ ታዳሚ ባለመሆን እንጂ የኑሐሚንን እጅ የሚጣፍጠውን እጇን ዛሬ ላይ መመገብ ባለመቻል እንጂ በፍጹም የእሷን እጅ አውቀዋለሁ አንቺ እንደምትይው አይደለም እያለ ይመሰክርላታል። ኤሚም በሚገባ ታውቃለች ምን ያህል ፍቅር እንዳለው ኤርሚያስ ለኑሐሚን የምን ያህል ፍቅር እንዳለው በሚገባ ታውቃለች። ኤሚም ለኤርሚያስ ናሆም ሽማግሌ ሊልክ መሆኑን አዲስ ነገር በማለትም ለኤርሚያስ ነግረው ነበር። ታዲያ ኤርሚያስም ደግሞ የፍቅር ንግስቴ ነሽ እያለ ነገር ግን ቁጭ ብድግ አድርጎታል። ሽማግሌ ሊልክ ነው ማለቷ በተለይም ደግሞ እሷ ምን አስደነገጠ? ምን ሆነህ ነው አሁንም ታፈቅራታለህ እንዴ በማለት እሷ ስለ አምራን ትናገራለች። እሱም ደግሞ አልገባኝም ስለ አምራን ነው የምትናገሩ ይላል። እሷ ግን እየተናገረች የነበረችው ስለ አምራንና ስለ ናሆም ቢሆንም እሱ ደግሞ ያስደነገጠውና ጮክ ብሎ እንዲመልስላት ያደረገው ደግሞ ስለ ኑሐሚንና ስለ ናሆም እያወራች ነበር የመሰለው። ታዲያ እሷ ደግሞ አልገባኝም እንዴት አንተ እንደዚህ በዚህ ሰዓት እንደዚህ ትመልስልኛለህ? አሁንም ልብህ ከእሷ ጋር ነው ያለው ብትለውም እሱ ደግሞ ስለ አምራን መስሎት እኔ በፍጹም እሷን አላፈቅራትም እንዴት ነው እንደዚህ እያለ ኤሚን የገታት ቢሆንም ነገር ግን ደግሞ ያስታውቅበታል። ታዲያ ስለማን ነው የምታወሪው ሲላትም እኔ የማወራው ስለ አምራንና ስለ ናሆም እንጂ ስለ ኑሐሚን አይደለም ብትለውም ደግሞ አሁንም ደግሞ ድንጋጤው ኑሐሚን ላይ እንጂ እንዲሁ ደግሞ አምራን ጋር ፍጹም እንደማይገናኝ ነግሯት ነበረ። ታዲያ አሁንም ደግሞ ኑሐሚንን ታፈቅራታለህ ብትለውም በፍጹም አላፈቅራትም አሁን ላይ የማፈቅረው አንቺ ነው ያለ ቢሆንም ነገር ግን ሁኔታውና አክቱ በተለይም ደግሞ ሽማግሌ ሊላክ መሆኑን ሲሰማ የነበረው አክት ደግሞ በደንብ አድርጎ ያስታውቅበታል። ታዲያ ይህንን ነገር ደግሞ ከተመለከተችን በኋላ ደግሞ ኤሚ እኔ ካንተ ጋር ከሆንኩኝ በኋላ እነሱን ተጠቅመ እንደጣልካቸውና እንደጎዳቸው እኔንም እንድትጎዳኝ አልፈልግም እኔ እያፈቀርኩ መጥቻለሁ ስትል ማስጠንቀቂያ ሰጥተዋለች። እሱም ደግሞ ካላመንሽኝ ከፈለግሽ ደግሞ አሁኑኑ ሽማግሌ መላክ እፈልጋለሁ አሁኑኑ ፍቅረኛ ነው ብለሽ ወደ ቤትሽ እንድትወስጂኝና እንድታስተዋውቂኝ እፈልጋለሁ በማለት እንግዲህ ንጹህ አፍቃሪ መስሎ ወደ ቤታቸው ለመግባት ጥረቱን ቀጥሏል። ታዲያ ናሆም ደግሞ ወደ ግብዣቸው ሲያመሩ እንዲሁ ዛሬ ደግሞ ከራት ግብዣችን አብረሽ እንድትታደሚ እፈልጋለሁ በማለት የልጁን እናት እንዲሁ ደግሞ አምራንን አብሮ ታዳሚ አድርጓታል። አምራንም ደግሞ ሽክ ብላለች። እራት ግብዣው የት ይሆን? የትኛው ሆቴል ላይ ሊጋብዘኝ ይሆን? የትኛው ስማርት ቦታ ሊጋብዘኝ ይሆን? በማለት ራሷን ዘንጣና ሼክ አድርጋ ተዘጋጅታ ወደ መንገድ ወጥታ ነበረ። ታዲያ በመንገዱም ላይ እያለች ደግሞ ኤርሚያስም አጋጥሟን ነበረ። ኤርሚያስም ምን ታደርጋለህ ከፊቴ? እኔ ከባሌ ጋር እራት ግብዣ ተጠርቼ ተዘጋጅቻለሁ አሁን ዘወር በልኝ ብትለውም እሱም ደግሞ ሰርፕራይዙን ነግሯታል። የራት ግብዣውን የምትሄጂው ወደ ማን እንደሆነ የምታውቂ አይመስለኝም የምትሄጂው እኮ ወደ ኑሐሚን ቤት ነው በማለት አስደንግጧታል። እሷ መሄድ ባትፈልግም ነገር ግን የታዘዘችበት ስለሆነ እሄዳለሁ ምንም ማድረግ አልችልም በማለት ሄዳለች። ነገር ግን አልገባኝም አንተ ይህንን ነገር ሁሉ እንዴት ልታውቅ ትችላለህ ብትለውም አሁን ላይ ደግሞ የእሱ ቀኝ እጅ ደግሞ ኤሚ እንደሆነች እየነገራን ነበረ። እንግዲህ ኤርሚያስ ሴቶችን በሙሉ እየጎዳ መሆኑ በተለይ አሁን ላይ ደግሞ ኑሐሚንን በማጣቱ ደግሞ በዙሪያዋ ያሉትን ሰዎች በሙሉ እንዲጎዳ እንዲሁም ደግሞ አቶ ላይኩን መልካም ሰው በእጅጉ መልካም ሰው በሕክምና ደግሞ የሚያበሳጭ ነገር በአጠገቡ ሊያገኝ የማይገባ ቢሆንም አሁን ላይ ደግሞ ኤርሚያስ በጭራሽ ደግሞ የማይሆነውን ነገር ወደ ቤቱ ለመግባት በኤሚ በኩል አድርጎ እንዲሁም ደግሞ የናሆምን ገንዘብ በግማሽ እንደሚካፈል በቀረጸው ቪዲዮ ደግሞ እያስፈራራ ነበር። ለመሆኑ ምን ልታደርግ አስበህ ነው ብትለው ነገር ግን ይህንን ቪዲዮ ደግሞ እንደመጠቀሚያና ይጠቅመኛል ብዬ ያያዝኩት በማለት ምክንያቱን ሲናገር ደግሞ እኔ ይህንን ቪዲዮ በመላክ ለሱ የሀብቱን ግማሽ እንዲያካ
እንድታካፍለኝ እፈልጋለሁ በማለት ለዚህ ነገር እየተዘጋጀ መሆኑን ሲናገርም ነበረ። በሌላ በኩል ደግሞ ዳግም ለኑሐሚን ያለውን ፍቅር ለእናቱም ሲናገር ነበረ። ከድግሱ አንተ አልተጋበዝክም፣ አንተ ታዳሚ አይደለህም ብትለውም እሱ ወዴት እንደሚሄዱ እና ዝግጅታቸው ምን እንደሆነ ከጠየቃቸው በኋላም እሱም አብሮ እንደሚሄድ ቢነግራትም እሷ ግን እኛም ፈልገን አይደለም የምንሄደው ግዴታችን ስለሆነ ነው እንጂ አንተ ደግሞ ስትጠራ ምን ቤት ነው የምትሄደው ብትለውም እሱ ግን ኑሐሚንን እየተቃረበ መሆኑንና ኑሐሚንን እንደሚፈልጋት እንዲሁም ደግሞ በቅርቡ ደግሞ ይበልጥ እንደሚቀርባት ነግሮ አሳብዷታል። አይሆንም ብትለውም እንግዲህ አብሯቸው ደግሞ ባልታሰበ በሌላ በኩል አድርጎ ደግሞ ዳግም ወደ ኑሐሚን ቤት አምርቷል። ለሁላቸውም ደግሞ ይህ ነገር እንግዳ ነበረ። ሳይጠራ እንዲሁም መሄዱ እንዲሁ ደግሞ ከነሱ ተለይቶ ዘግይቶ የሄዶችን መግባት ስላልፈለግኩ ነው ትንሽ ነገር ይዤ ልግባ ብዬ ነው በማለት እንግዲህ ሰርፕራይዝ አድርጓቸዋል። እንግዲህ ወይዘሮ ዝናሽን ደግሞ ይሄ ነገር የመሳብዳን ነገር ነው። በሌላ በኩል ናሆም ልጇ ስጋት ነበረ ከኑሐሚን ጋር ይቀራረብኛል በማለት አሁን ላይ ደግሞ ዳግም ልጇ ደግሞ ባላሰበችው መንገድ ከኑሐሚን ጋር ጥብቅ ብሎላታል። ወይዘሮ ዝናሽ እንግዲህ ከነ ኑሐሚን ቤት ከሄደች በኋላ የፈጠረችውን ችግር ቪዛ በመመለስ ወደ ቤቷ አቶ ለይኩን አደገኛ ሰው ሆናበታለች። ወይዘሮ ገነት ደግሞ በሌላ በኩል ልጇን እንድትረጋጋና እንግዲህ በህይወቷ ደስተኛ እንደሆነች የኔ መቀየር አይደለም የሚገርመው አንቺንም መቀየርሻለሁ እያለች እንግዲህ አቶ ተሰማ ደግሞ ልጅቷ መቀየር ባችልም ወይዘሮ ገነት ግን ከነሱ ጋር አብራ በመሆኗና እንደተቀየረችም ስትናገር ሰምቷታል። አመሰግናለሁ መቀየርሽ በእጅጉ አስደስቶኛል ቢላትም እሷም ደግሞ ልጁና ነው አትፍረድባት፣ እሷንም ደግሞ በቅርቡ አስተካክላለሁ እያለች ነው። እንግዲህ ወይዘሮ ገነት የእውነት ተስተካክላ ይሆን ህይወት እንግዲህ አስተምሯት ይሆን ደግሞ ምን አስባ ይሆን? ወይዘሮ ዝናሽም እንግዲህ ከባለቤቷ ጋር እንደዚሁ ግብ ግብ እየፈጠረች ባለቤቷ ልታሳብደው ነው። በመካከላቸው ደግሞ ዛሬም ዳግም በመካከላቸው ገብቶ አቶ ለይኩንን እያረጋጋ ነበር። እንግዲህ ይህ ሰው ማን ነው? ይህ ሊሆን አቶ ለይኩን። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ